የጤና ባለሙያ በኮቪድ ጊዜ ማንኛውም ሰራተኛ ወይም ማንኛውም ሰው ቤቱ ይቆይ በተባለበት ጊዜ እንኳን የጤና ባለሙያ ወጥቶ አገልግሎት እየሰጠ የነበረበት ነው። አሁን ደግሞ እንደ ሙያ የሚነሱ ጥያቄዎች አሉ። እነዛን ጥያቄዎች ለመንግስት በማቅረብ የሚፈቱበትን ሂደት በመንግስት ጋራ በመወያየት ስራ ሳናቋርጥ አገልግሎታችንን እየሰጠን ነው። እንደኛ ጤና ጣቢያ አጠቃላይ ያለው ነገር እስካሁን የተቋረጠም ስራ የለም። አገልግሎት እየሰጠን ያለነው ወደፊትም እናቋርጣለን ምንለው ነገር የለም። ምክንያቱም የእናቶችና ህፃናት ጤና ላይ ነው የምንሰጠው፣ የሰው ህይወት ላይ የምንሰጠው አገልግሎት ስለሆነ የሚመለስልን መልስ አንድ እናት እኛ ጋር አገልግሎት ፈልጋ መጣ እኛ በሌለንበት አንድ ችግር ቢከሰት የሚመለስልን መልስ ከዛ በኋላ መተን የምናገኘው ጥቅም ራሱ እርካታ ይሰጠናል ብለን አናስብም። የጤና ባለሙያዎች ችግር እንዳለ ሆኖ ማለት ነው። ያው ስራችንን እየሰራን መብታችንን ብንጠይቅ ጥሩ ነው። ምክንያቱም ቃል ስንገባ ችግሮችን መከራን ብዙ ነገርም ቢኖር ህሙማንን ማስቀደም እንዳለብን ነው እጃችንን አውጥተን ቃል የገባ ነው ማለት ነው። ስራ እየሰራን መብታችንን መጠየቅ አለብን። ያው የጤና ባለሙያዎች ችግር ሁሉም እንደሚታወቀው ዘርፈ ብዙ ነው። ስለዚህ ስራ አቁመን የምናመጣው ነገር ምን ጎዳውም የራሳችንን ህብረተሰብ ስለሆነ እኛ ብናከመው ብዙ ሰው ሊጠቀም ስለሚችል ማህበረሰቡን ማሰብ አለብን። ብዙ ህሙማን የኛን አገልግሎት ፈልገው መተው መመለስ የለባቸው። እኛ ጋር አሁን ስራው ያው ቀጥሏል። ስራውን አላቋረጥንም። ጥያቄያችንን እየጠየቅን ያው ስራውን እየሰራን ያለነው አሁን በዚህ ሰዓት ያው እንደምታዩት እዚህ ማሽኖቻችንም እየሰሩ ነው ያሉት። ያው ጥያቄያችንን አቀርበን እነሱም ይዘዋል። ጥያቄያችንን እንደሚመልሱልን ተግባብተናል። ያን እየጠበቅን ስራችንን ቀጥለን ያለነው በዚህ ሰዓት ማለት ነው። እንደ ሆስፒታላችን ያው ስሜ አክሊል ጌታነህ እባላለሁ። እዚህ አዳማ ሆስፒታል ነው የምሰራው፣ ኢመርጀንሲ ዲፓርትመንት ማለት ነው። እዚህ ያው በፊት ያው የተለያየ ጥያቄ እንደ ሀገር አቀፍ ተጠይቋል። በጥያቄው መሰረት ደግሞ ያው ጥያቄው ሲመጣ ምንድነው ያለው ኃላፊያችን የሆስፒታሉ ኃላፊ የሆስፒታሉ የተለያየ ዲፓርትመንት ኃላፊዎች እና የከተማችን ከንቲባ ሳይቀሩ ማለት ነው በዚህ ዙሪያ ሰብስበውን ማለት መደረግ ያለበትን እንደሚደረግልን ያው ዋዳ ቃል ገብተውልናል። እኛም ደግሞ በዛው ያው በሁለት ቀን በሶስት ቀን የሚመለስ ጥያቄ ስላሌለ እኛም ስራችንን እየሰራን ያው